እነ ጀነራል መሐመድ ተሰማ ጎጃምን ለማውደም ተልቆ ተሰጥቶት ገባ። ደስ እያለው ጎጃምን እኔ አውድመዋለሁ ብሎ ነው የገባው። ሲገባ ሲወድም ሰራዊቱ ሲበተን ሲያልቅ ወደ ኋላ ሲያፈገፍቅ አብይ በግምገማ በኩርኩም አንግሎ ሲመልሰው እንደገና ወደ ጎጃም ያመጣው ሰራዊት ጨዳ ሲሆንበት ይኸው መግለጫ እየሰጠ ከምስራቅ እዝ ተነስቶ ከጫት ወለሉ ላይ ተነስቶ መጥቶ ጎጃም ላይ የዳከራለ መሐመድ ተሰማ ያንን ህዝብ ላስከፈለው ዋጋ ለደረሰበት ውድመት አበባው ታደሰ፣ መሐመድ ተሰማ፣ አረጋ ከበደ፣ አገኘው ተሻገር፣ መላኩ አለበል፣ ተመስገን ጥሩነህ በእያንዳንዱ እንቅስቃሴ እና አብዱ ሁሴን መክፈል የሚገባቸውን እነ ይርጋ ሲሳይ መክፈል የሚገባቸውን ዋጋ የጊዜ ጉዳይ እንጂ ይከፍላሉ። የትግራይ ወታደራዊ ኃይሎች በወቅቱ ዛሬ አይደለም እየተናገርን ያለነው ስምሪት ወስዳችሁ ከአማራው ጋር ተዋጉ በሚባሉበት ጊዜ አንገባም፣ አንሳተፍም፣ አንዋጋም ብለው እምቢ ብለዋል። ይሄን ተብለን እምቢ ብለናል ብሎ እየተናገረ ያለው አንድ የትግራይ ጊዜያዊ አስተዳደር አመራር አሁን ነው። እኛ ደግሞ ተጠይቀው እምቢ ብለዋል የሚለውን የተናገርነው ገና ድሮ ነው። ያኔ ተጠይቀን እምቢ ብለናል ብለው ቢናገሩ ከኦህዴድ ጋር ያጣላናል ብለው ስለሚያስቡ ቲፒኤልኤፎችም አይናገሩትም ነበር። አሁን ኦህዴድ ነገሩን እያመረረው ሲሄድ ግን ከሁለት አንድ ያጣ ላለመሆን አትሊስት መስማማት ትክክል ነው። ደመቀ መኮንን የሚባል ልክ ነው ያላችሁት አካላት በዋነኛነት አሁን ከፊት ለፊት ገለል ስላለ ከተጠያቂነት ያመልጣል ማለት አይደለም። ያ ጆፌም አለ ይልቃል ከፍ ያለ የሚባል ደብዳቤ ጽፎ ፈርሞ ልኮ ኑ አማራውን ውጉት ብሎ ወታደር መርቶ ያስገባ ብዙ አለ። ከተጠያቂነት የማያመልጥ ብዙ ነው። ምንም እነ ተመስገን ጥሩነህ እንዴት በሴራ በነፍሱ ሲጫወቱበት እንደነበረ ይታወቃል። ተመስገን ጥሩነህ ያንን አይፈልገውም ነበረ። እሱን ነቅሎ ቶሎ እቺን አረጋ ከበደ የምትባል ኩርማን ማምጣት ይፈልግ ነበረ። እነ ጀነራል አበባውም እነ ተመስገን ጥሩነህም ፎር ሰም ሪዝን ምክንያቱ በውል ባይገባኝም ይልቃል ከፍ ያለ የሚባል ሰውዬ ግን ከአመራርነት እንዲነቀል ነበረ የሚሰሩ የነበረው እና አረጋ ከበደን በቦታው ማምጣት ይፈልግ ነበር። ተመስገን ጥሩነህ ክልሉን በዚያ መንገድ ለመሾፈር በሚያመቸው መልኩ ነበረ ዲዛይን ሲያደርግ የቆየው። ከባለ ሀብትም ከምንም እያሰባሰበ ይህንን አሁን ለኦህዴድ አስገብሮ ውድመቱን የመራ ስብስብ ነው፣ በአደገኛ ስብስብ። ሰው ፋክቱ ትክክል ነው። ሽምግልናም በተመለከተ አብይ አህመድ መላኩ ሽማግሌዎች በአካል ወደ መቀሌ አላመሩም። ከወታደራዊ መኮንኖች ከወታደራዊ አመራሮች ጋር ግን እየተገናኙ እንደሆነ የመረጃ ምንጮቻችን ያመለክታሉ። ንግግር እየተደረገ ያለው አብይ አህመድ ኦፈር ባደረገው የመደራደሪያ ወይም ኦህዴድ ባቀረበው የመደራደሪያ ነጥቦች ነው። ካቀረቧቸው የመደራደሪያ ነጥቦች መካከል ዋነኛ የሚሆነው የወልቃይት ጉዳይ ነው። እንደምታውቁት ቀደም ሲል ለቲፒኤልኤፍ ጠለምትንና ራያን ለመስጠት ነው ፈቃደኛ የነበረው አብይ አህመድ። ወልቃይትን ግን ሞት ቢመጣ አንሰጥም፣ የራስ ገዝ እናደርገዋለን የሚል ነበር። አሁን ከዚህ ከዩክሬን ከኢራንና ከእስራኤል ጦርነት ጋር በተያያዘ ነገሩ ሆይታው እየጨመረ በሄደ ቁጥር አብይ አህመድ የሽማግሌዎቹን ውትወታም ከፍ እያደረገው መጥቷል። ይህን እያደረገ ያለው ኢንስቴድ ኦፍ ሎካሊ ከትግራይ ኃይሎች ጋር ተዋጋ ከሚባል ለቀጠናው ምቹ ሁኔታ ይፈጥራል ብሎ እንደ ስልት የተከተለው ወደ አሰብ መዋጋት የሚለውን ነው። ከትግራይ ጋር ለመዋጋት ጦር አስጠግቶ በየጊዜው የኃይል አሰላለፎች እና ስሌቶች ይቀያየራሉ ብለን ነግረናቸዋል። እያንዳንዷን ግን ዱካ ተከትለን በተቀያየሩ ቁጥርም እናሳስባቸዋለን፣ እነግራቸዋለን ባልነው መሰረት ነው እየነገርናቸው ያለ ነው። በተወሰነ ደረጃ የመቀየር ሀሳብ ነው የነበረው አብይ አህመድ ሽፍት የማድረግና አሁን ደግሞ እንደገና መለስ ብሎ ወደ ኤርትራ እንሂድ የሚል። ለዚህ ቲፒኤልኤፍን ሁለት ነገር መሰረታዊ ነገር ጥያቄ አቅርቧል። ለቲፒኤልኤፍ ኦህዴድ ያቀረበው ጥያቄ አንደኛው በይፋ አፖሎጂ
ፐብሊክ አፖሎጂ ትክክል አልነበርም፣ ሕገ መንግሥቱን ጥሰናል፣ ተሳስተናል ምናምን የሚል ይቅርታ እንዲጠይቁ ነው የህወሓት ኃይሎችን እየጠየቀ ያለው። ሁለተኛ ይቅርታ ከመጠየቅ ጋር ብቻ የሚቀር ስላልሆነ ይፋዊ በሆነ መንገድ የኤርትራን ኃይል ወይም ሻዕቢያን እና ፋኖን በይፋ አውግዙ የሚል ነው። ይፋዊ በሆነ መንገድ አውግዙ ነው ቀጣይ ሌላኛው ጥያቄ። ስቴትመንት አውጥተው በማውገዝ አብይ አህመድ በቅርቡ ወንጀል የተሰራው ትግራይ የወደመችው በኤርትራ ነው የሚል ፍሬም ስላደረገ ያንን በትግራይ በኩል አክኖሌጅ እንዲያደርጉ እነ ጻድቃንን አረገ። ጻድቃንን ማን ነው የሚሰማው? ጌታቸው ረዳ አለ በሚለው ሚዲያ ሁሉ ሮጠ፣ ወፍ የለም። አልጀዚራ ጋር ቢሄድ ሲኤንኤን ጋር ቢሮጥ በትግርኛ ቢያወራ በአማርኛ ቢያወራ ቀላቅለ ቋንቋ አዲስ ቋንቋን ፍጠር ከፈለክ የሚሰማ የለም ተባለ። እነ ጻድቃን ይህን ያህል ፐርሰንት ኤርትራ ይህን ያህል ፐርሰንት ምናምን እያሉ ፐርሰንቴጅ አውጥተው ሞከሩ። አንድም ሊሳካ አልቻለም። የአብይ ካድሬዎች የማህበራዊ ሚዲያ ሚሊሻዎች ዘመቻ እንዲከፍቱ ተደረገ፣ ካምፔን ተደረገ። ወፍ የለም። አንድም ተቀባይነት ማትረፍ አልተቻለም። አብይ አህመድ ኤርትራ ትግራይን አውድማለች፣ ሻዕቢያ ነው ያወደመው የሚል ንግግር ባደረገበት ጊዜ እነ ብሉምበርግ፣ እነ ኤፍፒ፣ እነ አልጀዚራ፣ እነ ሲኤንኤን፣ እነ ቢቢሲ ይቀባበሉታል ምናምን የሚል ህልም ነበራቸው። ቀድሞውኑ እንደ መሪም ካውንት አድርገውት አያውቁም። ቀድሞውኑም ጉዳይ ብለው ይዘውት አያውቁም። እንዳልተፈጠረ ረስተውታል። እንደምንም ተጣጥሮ መሪዎችን ወደ ኢትዮጵያ ይጋብዝና ፈረስ ይጋልባል፣ ራሱ መኪና ይነዳል፣ አቀባበሉን የተለየ ሰረሞኒ ያደርገዋል። ምንም አሁንም ዓለም አቀፍ ሚዲያዎች ምንም ፋና ዋልታ ይዘግቡትና ይቀራል። አብይ አህመድ ዓለም ላይ አቴንሽን ፈልጓል። ያ ምንም አቴንሽን የሚሰጠው ግን አጣ። የመጀመሪያው የአንድ ሀገር መሪ ወደ ጠፈር ሄደ የሚል የሆነ ነገር አደርጋለሁ ቫይብ መፍጠሪያ እኮ ነው። በቃ እንደምንም ተጣጥሮ ዓለም ዜና ላይ የሆነች ነገር እንዲባል ነው። እሄዳለሁ ብሏል ምናምን ብሎ ዜና አስነገረ። ስቀው ዝም ከማለት ውጭ አንድም ነገር የዜና ሽፋን መስጠት እንደዚህ ነው ማለት የሚባል የለም። ሁሉም ነገር ጠረረ። ኦኬ አሁን ደግሞ ጦርነት ስል ነው የሚመጣው ነገር ብሎ የጦርነት ነጋሪት ጎሰመ። ሚዲያዎች በቀጠናው ጦርነት ሊነሳ ነው ካሉ በኋላ በከፍተኛ ሁኔታ ኃይል እያስጠጋ ያለ እሱ ስለመሆኑ የሱዳን ኃይልን ኢትዮጵያ ውስጥ አስገብቶ እያሰለጠነ ስለመሆኑ ኤርትራን ሊወጋ ኃይል እያስጠጋ መሆኑ ወዘተረፈ ከትግራይ ጋር እንደገና መልሶ ጦርነት ውስጥ መግባቱ ተስማማን ያሉት ስምምነት መፍረሱን ዘግበው ደግሞ አሁንም ዓለም ሂደቱን ወደ ማውገዝ ሲሸጋገር ሬፈሬን አደረገ ተመልሶ። አንድ ሰሞን አስተውላችሁ ከሆነ ከግድቡ ወደ ወደቡ ከግድቡ ወደ ወደቡ ከሚለው ዘመቻ ናሬቲቭ ማስቀመጫ ቢባል ዳኛቸው አሰፋ ቢያወራ አንዳንድ ምሁራን እየተባሉ እየመጡ ቢተነትኑ ምን ቢሉ ምንም ወፍ የለም። የሚሰማ የለም። ተስፋ ቆረጡ። ተስፋ ሲቆርጡ ነገሩን ወደ ሎካል ኢሹ አመጡትና ከቲፒኤልኤፍ ጋር አደረጉት። ከዛ ደግሞ የፕሪቶሪያ ስምምነት ተጣሰ የሚል ደግሞ የሆነ ቫይብ የሆነ ጫጫታ የሚነሳ ከሆነ ለማድረግ ደግሞ ተሞከረ። ግቡ እየተኮሳችሁ አላቸው። ቲፒኤልኤፎች ተንደርድረው በጠለምት በኩል ተንደርድረው ገቡ። እነሱም አቀመሱ። በደንብ ደግሞ ቀምሰዋል፣ ተገርፈዋል። ገረፍን ብቻ ይላሉ፣ ግን በደንብም ተገርፈዋል። ኤኒዌይ ዘለው ገቡ። በእሷም ጫጫታ ይነሳል ተብሎ ነበረ፣ አልተነሳም። አንጋግቶ ያስጠጋው ኃይል የዓለምን ትኩረት ስቧል። በጣም አለኝ የሚለውን መሳሪያ አለኝ የሚለውን ክፍለ ጦር በሙሉ በትግራይ እና በአማራ አዋሳኝ የሚባሉ ቦታዎች ላይ አወስዶ አሰፈረ። አሁንም ነገሩ ሁሉ በሚፈልገው ቅርጽ ስላልሄደለት አሁን ደግሞ ሽምግልና ከትግረኛው ቃለ ምልልስ በኋላ ቲፒኤልኤፍን ባለፈው እንደነገርኳቸው ነው ጦርነቱን
አስጨንቆ እንዳስጀምሩ ተብለው አልነግረናቸዋል። በዚህኛው በኩል በአብይ አህመድ በኩል የሄደው ሰራዊት እንዳስጀምር ተብሎ ማሰቂያ ተሰጥቶታል። ነገር ግን ቲፒኤልኤፍን ስታስጨንቁትና ገዢ ወታደራዊ ቦታዎች ላይ እየሰፈራችሁ የተቆጣጠራችሁ ስትሄዱ ልንመታ ነው ብለው ፕሪሚቲቭ አታክ ልክ እስራኤል ኢራንን ቀድማ ካልመታቻት ኢራን እያደረገችው ያለው ዝግጅት ከቅዷም እስራኤልን አጠፋለሁ የሚል ስለሆነ እስራኤልን ልታጠፋ ነው። እስራኤል ላለመጥፋት የምታደርገው ትክል እና መከላከል የፕሪሚቲቭ አታክ ለፖሲብል በሆነ መንገድ ልትመታ ዝግጁነቱ መኖሩን ካረጋገጥክ፣ ህልውናህን አደጋ ላይ የሚጥል ከበባ ውስጥ መኖርህን ካረጋገጥክ ያንን ከበባ ለማስቀረት አስቀድመህ ማጥቃት እሱ እንደ ኦፌንስ አይደለም የሚቆጠረው። የፕሪሚቲቭ አክሽን ብለው ይወስዱታል። ቀድመህ ራስን መከላከል እንጂ ኦፌንስ ቀድሞ የማጥቃት አይደለም። ቀድሞ ራስን መከላከል ብለው የሚተረጉሙት ነው። ቀድመን ራሳችን እንከላከል በሚል ጦርነቱን ይጀምሩትና የጦርነት ጀማሪ እናስብላቸዋለን የሚል ታክቲክ ነበረ። እሱም እየተሳካ አይደለም አብይ አህመድ ሲያዩ እና አሁን ወደ ሽማግሌ ወደ ህወሓት ሰዎች እንዲሄዱ የተላኩ ሽማግሌዎች ከወታደራዊ አመራሮች ጋር ነጋ ጠባ እየተንበዛበዙ ነው የሚገኙት። አብይ አህመድ ያቀረባቸውን የመደራደሪያ ሀሳቦችም እያቀረቡ ነው የሚገኙት። አንዱ የመደራደሪያ ሀሳብ ወልቃይት ነው። እስካሁን ድረስ ኮምፕሮማይዝ አላደርግም የሚል አቋም ነበር የነበረው አብይ። አሁንም አንድ ነገር ልንገራችሁ ለትግራይ ሰዎች፣ ምናልባት ደግሞ መልሶ መላልሶ ሞቅ ሲል እንደምናውቀው ማንኪያ ታነሱና ዝቅ ሲል የህወሓት ኃይሎች ደግሞ በሙቀቱ ዝቅ ሲል ጣታችሁን የምትነክሩበት ሁኔታ ስላለ ካለፈው ስህተት ያልተማራችሁ እንደሆነ እንዳትደግሙት። መረጃው አይኖ በብቃት መረጃ ትከታተላላችሁ፣ ይኖራችኋል። ከሌላችሁ መረጃ እያቀበልን ነው፣ መረጃ እየተናገርን ነው፣ በአደባባይ ማለት ነው። የወልቃይትን ጉዳይ አብይ አህመድ ልክ የአቋም ለውጥ እንዳደረገ አድርጎ ወልቃይትን እናንተ እንድትይዙ እናደርጋለን የሚል ፕሮሚስ ደግሞ አምጥቷል። አሁን የናገኘው ተሻገር የፌዴሬሽን ምክር ቤት አገኘው ተሻገርን ፈርምና አውጣ ያለው መግለጫ አሁንም አገኘው ችግር የለበትም። ጠዋት አረቄን ጠጥተና ይለዋል። ከሰዓት በኋላ በጥፊ የወለወለ አረቄውን ያስተፈዋል። በቃ እንደዛ ነው። ምንም ሌላ ቁም ነገር የለውም። መግለጫ አውጣ ብሎ መግለጫውን መሻር ምንም ማለት አይደለም። የአድዋ ድል ወያኔን በቀበርንበት ማግስት የሚከበር መሆኑ ምናምን ብለህ አውራ ተባለ። እንደዛ ብሎ አወራ። አብይ እርግጠኛ ነኝ ብሎት ስለነበረ ቲፒኤልኤፍ ተሻግሮ ከመጣ ሽጉጥ እጠጣለሁ አለ። ጠራውና አዲስ አበባ የምናባ ሽጉጥ ነው የለመድከው አረቄ ነው እሱን ጠጣ ብሎ አዲስ አበባ አስቀመጠው። የገላገለን እዛ ላይ ነው። በነገራችን ላይ ባህር ዳር ቁጭ ብሎ አረቄ ከሚጠጣ አገኘው ተሻገር 4 ኪሎ ቁጭ ብሎ አረቄውን ይጠጣ። ጎንደር ሆኖ መይሳው ካሳ ምድር ላይ አረቄ ከሚጠጣ እና ህዝባችን ላይ ከሚሳለቅ እዛው አዲስ አበባ ሄዶ የፌዴሬሽን ምክር ቤት የሚባል ስያሜ ተሸክሞ አረቄውን ይጠጣ እና የወልቃይት ጉዳይ ፋይሉ ተዘግቷል ያለበትን እንዲናገር ያደረገው የክልል ፕሬዝዳንት አድርጎ አብይ አህመድ አሁን ደግሞ እንደገና መልሶ በወልቃይት ጉዳይ ላይ ሌላ ውሳኔ እንዲወስን ያደረገው አብይ አህመድ መልሶ አፈርድሜ ሲያበላው እሱን እቀይረዋለሁ ለቲፒኤልኤፍ አሁን እሱን እቀይራለሁ ብሎ ቃል እየገባ ነው። የፌዴሬሽን ምክር ቤት ውሳኔን እቀለብስላችኋለሁ ብሏቸዋል። ወልቃይት ገብታችሁ ትይዛላችሁ፣ ወደ 1983 ይመለሳል ወይም ከ87 ይመለሳል። ከዚህ ከጦርነቱ በፊት ወደ ነበረበት አከላለል ይመለሳል። ይህንን እንመልሳለን ብሎ ቃል ገብቷል በድርድሩ ሂደት። ይህንን ለማድረግ ለመመለስ ሁለት እነሱ ደግሞ ማሟላት ያለባቸው ቅድመ ሁኔታዎች የተባሉት አንዱ ይሄ ማውገዝ የሚባለው ነው። ፋኖን አውግዙ፣ ኤርትራን አውግዙ። ፋኖንና ኤርትራን ለመውጋት የሚደረገው ኦህዴድ እነሱን ለመውጋት የሚያደርገውን እንቅስቃሴ ትደግፋላችሁ። ወደ ትግራይ ወደ ኤርትራ በጋራ ለመዝመት አስቀድማችሁ ኤርትራን ግን ከፋኖ ጋር አንድ ላይ ማውገዝ አለባችሁ የሚል ቅድመ ሁኔታ ወይም ፕሪኮንዲሽን አስቀምጧል። አንዱ ነው። ሁለተኛው ፕሪኮንዲሽን መከላከያ ወልቃይት ትገባላችሁ ካላቸው በኋላ
እነ ባዕከር እነ ሁመራ በአጠቃላይ ይሄ አዋሳኝ የድንበሩ አዋሳኝ ከሱዳን ጋር የሚያዋስነውን በሙሉ መከላከያ እንደሰፈረና እንደያዘው ይቆያል። ቀደም ሲል ባነሳነው መሰረት ግብታዊ በሆነ መንገድ አብይ አህመድ ባለውም ነገር ሳይስማሙ ዘለው የሚገቡ ከሆነ አሁን አንዳንድ የቤት ስራም ይሰጣቸዋል። በነገራችን ላይ እንደዚህ አይነት ኦፈር ሲያቀርብ የተወሰነ መሪር ጥላቻ ያላቸው አማራው ጋር ጥላቻ ያላቸው የተወሰኑም ቢሆን ይህንን ኦፈር እንቀበል የሚሉ ይነሱና እንደገና መልሶ ቲፒኤልኤፍ ስፕሊት እያደረገ እንዴት ምክንያት ይፈጠራል። በትግረኛ ንግግሩ ላይ ያለውን ተሰምታቸዋል። አብይ አህመድ ትላንት ሲናገር ወታደሩ ጠልቷቸዋል ይላል፣ ቲፒኤልኤፎችን ህዝቡ ጠልቷቸዋል አለ፣ ዲያስፖራው ጠልቷቸዋል አለ፣ ምሁራኑ ጠልቷቸዋል አለ። በትግረኛ ነው ይህንን ንግግር የሚያደርገው። አያስቅም? አያስገርምም? አብይ አህመድ አሁን ይህንን የማለት ሞራል አለው? ህዝብ በመጥላት ከሆነ በዚህ ወቅት እንደ ኦህዴድ እንደ አብይ አህመድ የኢትዮጵያ ህዝብ የተጠየፈው አለ? እውነት ለመናገር ሚዲያ ላይ አብይ አህመድ ያደረገው ንግግር ይሄ ነው ብለን ለማሳያነት ስናቀርበው እንኳን በርካታ ተከታታዮቻችን እባካችሁ አታሳዩን፣ ልክ እሱ ሲመጣ ማየት እናቆማለን፣ እያሳለፍን ነው የምናየው፣ ያመናል የሚሉ በርካቶች ናቸው። የእውነት ሰው እየታመምን ነው፣ ማየት መስማት አንፈልግም፣ አሳልፉልን፣ ይህንን የሚሉ ናቸው። መከላከያ የምትለው ኃይል አብይ አህመድ ይኸው ከመጣ ጀምሮ ረፍት የለንም፣ ማገዶ ሆንን። ባስ ሲልባቸው ጀነራሎቹ እኮ መሞት አንፈልግም ብለዋል እኮ አዲስ አበባ ሰልፍ ላይ ሰምታችሁታል። በቪዲዮ ያለ ነው። በቃ በሆነ መንገድ አረጉና ጨርሱት፣ በእናንተ በምትፈቱት ፍቱት እንጂ እኛ መሞት ሰልችቶናል ሲሉ፣ በፖለቲካ ፍቱት፣ አንሞትም፣ እኛ እየተገደልን ነው። አንድ ሴት ጀነራልም እንዴት ስትማረር ይኸው ባለፉት 7 ዓመታት መከላከያው ብላ ምንድን ነው ያለችው? ካልሲ ሱሪ እንኳን መቀየር አይደለ ጊዜ አተው እላያቸው ላይ ልብሳቸው አልቆ ምኑ ነው ስተይ የእርስ በርስ ጦርነት። የአብይ አህመድ ፕላን እያስፈጸሙ ታዲያ አንድ ዱርዬ ዞር አድርጋችሁ አገሪቷን ራሳችሁንም አገሪቷንም ነፃ ማድረግ እንጂ አንድ ዱርዬ የሚሰጠን አመራር እየተቀበልክ ማልቀስ ምን ያደርግልሃል? የእኛ ምላሽ ልክ ያልሆነው ጦርነት ውስጥ ያቆያችሁና ስቃይ የሚያበላውን አካል ነው ማሰናበት። የአገር ስልጣን ይዘ መቀጠል አትችልም፣ የዚህ ጦር አዛዥ መሆን አትችልም ብሎ መጠየቅ እሱን ነው። እሱን ተሸክሞ ለቅሶ ምንድን ነው የሚያደርገው? ሰው በዋነኛነት ያተኮረው አብይ አህመድ የተወሰነ ጊዜ መውሰድ ነው፣ ጊዜ መግዛት፣ የመደራደሪያ ጊዜ መደራደሪያ ብሎ ጊዜ የእያንዳንዷን የሚሸምታት ጊዜ ዝግጅት የሚያደርግባት ናት፣ የጎደለውን የሚሞላበት ነው።